በእውነት ስፖርት ለመክሳት ተብሎ የሚሰራ ነገር አይደለም ሆርሞናችንን ለማስተካከል ነው ሆርሞናችን ሲስተካከል የውስጥ ደስታችን የተጠበቀ ይሆናል ስፖርት መስራታችን ኦብሰስድ ሆነን 5 ሰዓት 6 ሰዓት ኤቭሪ ዴይ ዱዱዱ ማድረግ አይደለም የሚበቃንን 1 ሰዓት የሚበቃንን 30 ደቂቃ ወክ አድርጎ መግባት እስቲ ወክ አድርጌ ልምጣ ተብሎ ይወጣል ያ ዞሮ ዞሮ የውስጥ ደስታችንን ይሰጠናል አንዳንድ ሰው በተለይ እዳ ውስጥ ሁሉ እየገባ ወር መድረስ ሁሉ ያቃተው የሚገዛ ሰው አለ ይሄ ደስታ ከማጣት የሚመጣ አክሽን ነው በፈለጋችሁት እንወራርድ በፈለጋችሁት እንከራከር ደስተኛ ሴት አንድ ነገር ከማረጓ በፊት አንድ ነገር ከመግዛቷ በፊት አለኝ ወይ ያዋጣል ወይ ዋጋው ጥሩ ነው ወይ ቤት አምጥቼ ተመሳሳይ ነገር የለኝም ወይ አጣርታ አውጥታ አውርዳ ነው አንድ ነገር የምትገዛው እንጂ ብር አለ ተብሎ መግዛት እችላለሁ ተብሎ ዝም ብሎ የተገኘውን ሁሉ አይግበሰበስ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ ተነስተልኝ ወደት እንደከርማችልኛል ዛሬ 5 ወይንም 6 የውስጥ ደስታችንን የሚነፍጉን ሁሉ ጊዜ ሳናስበው ችላ የምንላቸው ነገሮች ነጭናጫ የሚያደርጉን ከንቱ በቃ የሰውን ደስታ ነው እንጂ የምናየው እኛ ምንም ነገር ምናልባት ሳይጎለን ግን የውስጥ ደስታ የለንም በቃ በኑሯችን ደስተኛ አይደለንም በቀናችን ደስተኛ አይደለም በስኬታችን ደስተኛ አይደለንም የተሳካለት ሰው ሁሉ ደስተኛ ነው ማለት አይደለም ግን የውስጥ ደስታ አንዳንድ ሰው አስተውላችሁ አይታችኋል ትንሽ ነገር ነው ያላቸው ግን ደስታቸው የሚጋባ በቃ እንዴት እንደምነግራችሁ አላውቅምና ያ ማለት እለት የሚያደርጉት የራሳቸው የባህሪያቸው ጥንቃቄ ውስጣቸውን ሐሴት ይሞላዋል ደስታ ይሞላዋል ያንን ደስታ ልናገኘው የምንችለው እነዚህን 5 መገልጻቸውን ጉዳዮች በጥሞና ተከታትለን ችግር ካለብን ልንፈታው ልናስተካክለው ከጣረን የማይስተካከል ነገር የለም በህይወት ላይ ስለዚህ ድክመት የለንም ማለት አይደለም ድክመታችንን ግን ማስተካከል የራሳችን ጉዳይ ነው ብዬ መጥቻለሁ ለራሳችን ደስታ ስንል ከንቱ እንዳንሆን ጊዜያችንን እድሜያችንን ወርቁን ጊዜያችንን ሳናጣጥመው እንዳያልፍ ደስታችን የተጠበቀልን እንዲሆን እነዚህ ነገሮች በጥሞና አዳምጡኝ ብዬ መጥቻለሁ በዚህ አጋጣሚ አዳምጣችሁ ይጠቅማል ብላችሁ ለምትሏቸው ሁሉ ሼር አድርጉ ራሳችሁንም ፈትሹ ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር ያደርጋችሁ እንድታበረታቱኝ አደራ እያልኩኝ በአንደኛ ደረጃ በእውነት ብታምኑኝም ባታምኑኝም ምግብ ማግበስበስ የውስጥ ደስታን ይነፍጋል ስንበላ ራሳችንን ያስደሰትነው ነው የሚመስለን አይደለ አምጡ ነው የሚለን ወዲያው ምግብ መብላት ማለት ማጣጣም ማለት ነው ምግብ መብላት ማለት መምረጥ ማለት ነው ምግብ መብላት ማለት ለጤናችን ኢንቨስት ማድረግ ማለት ነው ነገ ታመን ለመድኃኒት ብር ከምንገብር ዛሬ ለምንበላው ምግብ ጥንቅቅ ምጥን ያለች ምግብ በልቶ በቃኝ የተባረከ ይሁን ብሎ መነሳት ማለት ራስን ማክበር ማለት ነው የውስጥ ደስታችን በድርጊታችን ዞረን ደስተኛ የምንሆነው እኛ ነን ምግብ የሚያግበሰብሱ ሰዎች ሳይኮሎጂካሊ ጭንቅላታቸው በእውነት ደስታ የተነፈገ ሰዎች ናቸው አስተውሉ አንብቡ ሪሰርች አድርጉ የፈለጋችሁትን በሉ ምግብ በበዛ አይደለም ለራሱ የሚጠነቀቅ ሰው ቡፌ ተደርድሯል ብሎ ይንንም አያግበሰብስም አይቶ እንዳላያ ሰው ግን የሚፈልገውን መረጥ አድርጎ ቀመስ አድርጎ እዛ ጋር ጨዋታው መገኘቱ በቃ ያላዩትን ሰው ማየቱ ነው እንጂ የምግቡ መደርደር አይደለም ሳቲስፋክሽን የሚሰጠን ብዙ ጊዜ የሰለጠኑት ዓለሞች ስንኖር የምግብ ኳንቲቲያቸው በጣም ጥንጥዬ ናት ለአይናቸው ነው እንጂ የሚቀርብላቸው ለብዛት ለማግበስበስ አይደለም እና ጥቂት በልቶ በቃኝ ብሎ መነሳት ራስን ማክበር ነው አናድግ ከተወሰነ እድሜ በኋላ ልጆቻችን ይብሉ እነሱ ታዳጊዎች ናቸው እነሱ ሰውነታቸው ምግብ በጣም ኮንሱም ስለሚያደርግ ካሎሪ በጣም በርን ስለሚያደርግ እነሱ ይብሉ እኛ ምን ቤት ነን ምግብ ጥንቅቅ ያለ ምጥን ያለ
በልቶ መነሳት ራስን ማክበር ነው። ራስ ማክበር ደግሞ ዞሮ ዞሮ የሚገርም ደስታ ይሰጣል። በሁለተኛ ደረጃ መግዛት ማግበስበስ። በቃ ይሄ የሆነ ቦታ ይኬዳል አይደለ? ያዩትንም በቃ የሚያስፈልጋቸውንም የማያስፈልጋቸው ዝም ብሎ መግዛት። በቃ ባዶ እጃቸውን ቤታቸው ከገቡ የሆነ ነገር በቃ የተነፈጉ ነው የሚመስላቸው። አንዳንድ ሰው በተለይ እዳ ውስጥ ሁሉ እየገባ ወር መድረስ ሁሉ እያቃተው የሚገዛ ሰው አለ። ይሄ ደስታ ከማጣት የሚመጣ አክሽን ነው። በፈለጋችሁት እንወራርድ፣ በፈለጋችሁት እንከራከር። ደስተኛ ሴት አንድ ነገር ከማረጓ በፊት አንድ ነገር ከመግዛቷ በፊት አለኝ ወይ? ያዋጣል ወይ? ዋጋው ጥሩ ነው ወይ? ቤት አምጥቼ ተመሳሳይ ነገር የለኝም ወይ? አጣርታ አውጥታ አውርዳ ነው አንድ ነገር የምትገዛው እንጂ ብር አለ ተብሎ መግዛት እችላለሁ ተብሎ ዝም ብሎ የተገኘውን ሁሉ አይግበሰበስም። መግዛት ራሱን የቻለ የአእምሮ ድክመት በሽታ ነው። በእውነት እንደምላችሁ ክሬዲት ካርድ ወይንም ደግሞ በቃ የተለያዩ አይነት የካርድ አይነቶች የሚሰጡን እንዲህ አይነት እዳ ውስጥ እንድንገባ፣ እንዲህ አይነት ብኩን እንድንሆን፣ እንዲህ አይነት በቃ እዚህ ጋር እንሰበስባለን፣ እዚህ ጋር እንበትናለን፣ እዚህ ጋር እንሰበስባለን፣ እዚህ ጋር እንበትናለን፣ አይታወቀንም። ከዛ የወር መጨረሻ ላይ ብር የለንም። ይሄ ቴክኒካሊ በእኛ ላይ የተደረገ ነገር ነው። ብልህ ሆነን ጥንቁቅ ሆነን ልክ እንደ እናቶቻችን አንድን ነገር ከማድረጋችን በፊት አውጥተን አውርደን አመዛዝነን መግዛት አለብን። ሰው ስላደረገ አንዳንድ ሰው በተለይ በእውነት ሰው ፊት ሲሆን ብር ስለበተነና ስላወጣ የሚከበር ይመስለዋል። ብር ስለበተነና ስላወጣ በቃ የሆነ በቃ እንዴት ደስታውንም ይመልስ ይመስለዋል። ስንመለስ ግን እኛና እኛ ነን ቤት ውስጥ የምንገናኘው። ስለዚህ እኛና እኛ ባለንበት ቦታ ስንወራራ ራሳችንን ከራሳችን ጋር ስናናግረው ደስታችንን ልንጠብቅለት የሚገባው አንድን ነገር በትክክል ያስፈልገኛል አያስፈልገኝም ብለን ብራችንን ማኔጅ ስናደርግ ነው እንጂ ዝም ብለን ብትንትንትንትን ስላለን ደስተኛ ነን ማለት አይደለም። እንደውም ራሳችንን እየሸወድን ነው። በሶስተኛ ደረጃ የቤት ንጽህና ማንደራደርበት። ቤት ንጽህና በጣም በጣም ኢምፖርታንት ነገር ነው። ለምን ደሳሳ ጎጆ ቤት አይሆንም? በተለቅልቆ ተጸድቶ ተጫጭሱ ደስ የሚል የንጹህ መንፈስ ይሰጠናል። እኔ በጣም ይገርማቸዋል በእውነት አርባ ምንጭ ሄጄ ጎጆ ቤት ውስጥ ገብቼ ጎጆ ቤቷ እንዴት በስነ ስርዓት በኦርደር እንደተያዘች አይቼ እንዴት እንደገረመኝ ልነግራችሁ አልችልም። እና አንዳንዴ የቤት ንጽህና ስንል አዲስ ቤት፣ ሞደርን ቤት፣ ትልቅ ቤት፣ ቆንጆ ቤት፣ ቪላ ቤት ምናምን አይደል። ቤት ንጹህ ሲሆን ለምን ደሳሳ ጎጆ አትሆንም? ንጽህናዋ የምትሰጠን ሰላም አለ። እኛና እኛ ነን እዛ ቤት ውስጥ የምንኖረው። ስለዚህ የኛ ማንነት የሚጀምረው በቃ ከቤታችን ነው። እንዴት ብዬ ዞሮ መግቢያዬ ጨራሮዬ። ስለዚህ ዞሬ ለፍቼ ውዬ ደክሞኝ ውልቅ ብዬ የምገባው ቤቴ ነው። ቤቴ ንጹህ ሆኖ ካልጠበቀኝ፣ የቤቴ ንጽህና ሰላሜን ካልሰጠኝ ምን ሌላ ነገር ሰላም ሊሰጠን ይችላል? የትም ቦታ ብንሄድ፣ የትም ሰክሰስ፣ የትም አይነት ሁኔታ ቢያጋጥመን ዞረን ስንገባ ቤታችን ደሳሳ ጎጆችን ግን ንጹህ ስትሆን የውስጥ እርካታ ይሰጠናል፣ የውስጥ ሰላም ይሰጠናል። የውስጥ በቃ ኦርደር፣ የላይፋችን ኦርደር የሚጀምረው ከቤታችን ነው። በእውነት አንዳንድ ሰዎች ጥሎብን ንጽህና ላይ ጎበዝ ላንሆን እንችላለን። ስለዚህ እርዱኝ ይባላል፣ ወይንም ከፍለን እናሰራለን፣ ወይንም ደግሞ ቀስ በቀስ እያለን በራሳችን ላይ ትልቅ ለውጥ ለማምጣት መሞከር አለብን። እንዴት ነው አንዳንድ ሰው ቤት እንደ እንግዳ ተጠርተን ስንሄድ ግብት ስትሉ ቅልብጭብጭብጭ ያለች ቤት እንዴት ደስ የሚል ስሜት እንደሚያስተላልፍ እና ደስታ በእውነት እንደምላችሁ አንዳንዴ ከሀብት ከወርቅ ከምናምን መብዛት አይደለም። ደስታ ከጥቃቅን ነገሮች ግን በጣም ኢምፖርታንትና ሁል ጊዜ ከምናደርጋቸው ነገሮች የሚመጣ ነገር ነው። በአራተኛ ደረጃ ስፖርት። በእውነት ስፖርት ቅንጦት ይመስላችኋል አይደለ? አይደለም። ስፖርት የኮርቲዞል መጠንን በሰውነት ባላንስ እንዲያደርግ ያደርጋል። ያ ሳናስበው ውስጣችን ደስተኛ እንድንሆን ይረዳናል። ስፖርት የምንሰራው ለምን እንደሆነ ታውቃላችሁ? ፋሽን ስለሆነ አይደለም። የኛ ህይወት ከቤተሰቦቻችን ጋር፣ ከአያቶቻችን ጋር፣ ከቅምቅም አያቶቻችን ጋር ኮምፔር ስናደርገው እኛ በጣም ብዙ ሰዓት እንቀመጣለን። እኛ ህይወታችን ትንሽ የተደላደለ ነው እና ሰውነታችን በጣም ብዙ አይለፋም።
ሁሉ ነገር ቅልል ባለ አይነት መልኩ ነው የምናደርገው። ያ ከጊዜ በኋላ አለድሜ ያስረጀናል። ያ ከጊዜ በኋላ ሰውነታችን ዝልፍልፍ ያለ በቃ አስተሳሰባችንም የሆነ ጭልምልም ያለ እንዴት ብዬ ልንገራችሁ፣ ስፖርት የሚሰራ ሰው በጣም ውስጡ ደስተኛ ነው። ሲቀጥል ደግሞ አይምሮ በጣም ብሪሊየንት ነው። ሲቀጥል ደግሞ እንዴት ብዬ ልንገራችሁ፣ ሆርሞኑ በሰውነት ውስጥ በትክክል ባላንስ ያደረገ ስለሆነ ፖዚቲቭ የሆነ ነገር ነው ከውስጡ የሚወጣው። እና በእውነት ስፖርት ለመክሳት ተብሎ የሚሰራ ነገር አይደለም። ሆርሞናችንን ለማስተካከል ነው። ሆርሞናችን ሲስተካከል የውስጥ ደስታችን የተጠበቀ ይሆናል። ስፖርት መስራታችን ኦብሰስድ ሆነን 5 ሰዓት 6 ሰዓት ኤቭሪዴይ ዱዱዱ ማድረግ አይደለም። የሚበቃንን 1 ሰዓት የሚበቃንን 30 ደቂቃ ወክ አድርጎ መግባት፣ እስቲ ወክ አድርጌ ልምጣ ተብሎ ይወጣል። ያ ዞሮ ዞሮ የውስጥ ደስታችንን ይሰጠናል። እንዴ ጎበዝ ነኝ ብለን ራሳችንን እንድናደንቅ ይረዳናል። ባለን አቅማችን በሚፈቅደው ሰውነታችን በሚፈቅድልን በእውነት የምምላችሁ እኔ ዛሬ ጠዋት ስፖርት ልሰራ ታውቃላችሁ፣ ፐርሰናል ትሬነር ለእንትን ብያለሁና ስፖርት እየሰራሁኝ ሌላኛዋ የምታሰለጥነው የነበረው ሰውዬ የ90 ዓመት ሰውዬ ነበረ። እግዚአብሔርን ብታምኑኝም ባታምኑኝም እንዴት ስፖርት እንደሚሰራ እንደነበረ እሱን አይቼ የ90 ዓመት አዛውንት ራሴን አይቼ ጠላሁት። በእውነት እንደምላችሁ ስፖርት መስራት ቅንጦት አይደለም፣ የውስጥ ደስታችንን ይሰጠናል። እንግዲህ ጸሎቱ፣ ቅድስናው፣ መልካምነቱ፣ ሌላው ሁሉ ነገር እንዳለ ሆኖ እዛ ጋር አንነካም። ኦፍ ኮርስ እንዳለ ሆኖ ነው ያልኩት። ስፖርት መስራት ማለት ራስን ማክበር ማለት ነው። ልክ እንደምንበላው ምግብ እንደምንመርጠው ስፖርት መስራት ደግሞ ራሳችንን ምን ያህል እንደምናከብር፣ የተሰጠንን ጤና ምን ያህል እንደምንንከባከብ ይገልጻል። በአምስተኛ ደረጃ ዝርክርክነት። ብታምኑኝም ባታምኑኝም እቃችንን ተጠቅመን የሚቀመጥበት ቦታ ላይ ቦታው ሄዶ ማስቀመጥ አይምሯችንን እንዴት ቅደም ተከተል እንዲኖረው ይረዳናል። ያ ዞሮ ዞሮ ደስታ ይሰጠናል። ዞር ስትሉ እቃችሁ ሁሉ ቦታው ስትር ብሎ ስታዩት የሚሰጣችሁ ደስታ አለ። እቃችሁን በምትፈልጉበት ጊዜ እንትን ጋር ነው ያለው ብሎ አስታውሶ ሄዶ ከዛ ጋር ፒክ አድርጎ ተጠቅሞ ተገልግሎ መልሶ እዛው ቦታ ላይ ማስቀመጥ የሚሰጠን ትልቅ ደስታ አለ። ስራ ቦታ የስራ ዴስካችን እያንዳንዱ ነገር ቦታው ሲሆን አስተሳሰባችንም አይምሯችንም ልክ እንደዛ በቅደም ተከተል ነው የምንሰራው ማለት ነው። ብዙ ጊዜ የሰዎች ቤት የአይምሮ አስተሳሰባቸውን ይገልጻል ይባላል። አንድ ሰው አንድ ነገር ጀምሮ እስከ መጨረሻው ድረስ ሰርቶ ጨርሶ ነው ከዛ በኋላ ወደ ሌላ ነገር መተላለፍ ያለበት። ብዙ ጊዜ እዚህ ጋር ጀምረው እዛ ጋር ጀምረው እዛ ጋር ጀምረው አንዱን የማይጨርሱ ሰዎች ቤታቸውን ስታዩት ዝርክርክ ነው። ቤታቸው ልክ እንዳስተሳሰባቸው ዝርክርክ ነው። ያ ዝርክርክነታቸው ዞሮ ዞሮ ደስታቸውን ይነፍጋቸዋል። በጣም ብዙ ጊዜ አስተውሉ። ልጆቻችንን ከልጅነት ጀምረው ስዕል እንዲስሉ ያስተምሯቸዋል። ሃንድራይቲንጋቸው በትክክል እንዲጻፍ ያስተምሯቸዋል። ያ ምንድነው? የሚያስቀምጡትም የሚገለገሉትም የነሱም የሆነ ነገር ሁሉ ጊዜ ኦርደር እንዲኖረው የሚያስተምሯቸው ትርጉም አለው ከበስተጀርባ እንጂ ዝም ብሎ መደረግ ስላለበት የሚደረግ ነገር አይደለም። ትምህርት ቤታቸው ሲገቡ እቃቸውን ቦርሳቸው ጋር የት ጋር እንደሚያስቀምጡ፣ ጫማቸውን የት ጋር እንደሚያወልቁ፣ ካልሲያቸውን የት ጋር እንደሚያደርጉ ያው በልጅነት ፕሪፓራቶሪ ልጆቻችን ሲሄዱ በካልሲ አይደለ ክላስ ውስጥ ወደዚህ ወደዛ የሚሉት ጫማቸውን አውልቀው እና እነዛ በሙሉ እያደጉ ሲመጡ ቤታቸውን እንደዛ በንጽህና እንዲይዙ፣ ከተማቸውን እንደዛ በንጽህና እንዲይዙ፣ ስራ ቦታቸውን እንደዛ በንጽህና ነገሮቻቸውን ማኔጅ እንዲያደርጉ፣ እኛም ደግሞ ወደ ቤት ሲመጡ እኛም ደግሞ የራሳችንን አስተዋጽኦ መጨመር አለብን። ምክንያቱም እኛም ደግሞ የምናሳድግበት ቤታችን እያንዳንዱ ነገር ቦታ ካልያዘ ልጆቻችንንም አይምሯቸውን ልክ እንደዛ ነው ትርምስምስ የምናደርገው። በጣም ይገርማቸዋል። እኛ ኪችናችን በቅርብ ጊዜ እየታደሰ ነበረ። ቤቱ ትርምስምስ ብሎ ነበረ ስላችሁ ትዝ ይላችኋል። ልጆቼ ፈተና ላይ ነበሩ። አንድ ጓደኛዬ ምን አለችኝ መሰላችሁ? ቶሎ ቤቱን መስመር አስይዙት፣ ምክንያቱም የቤቱ መተራመስ ልጆቹን ትኩረት ሰጥተው እንዳያጠኑ ይረብሻቸዋል አለችኝ። በጣም ነው የገረመኝ። አላስተዋልኩ። እግዚአብሔር በጣም ነው የገረመኝ። በጣም የቤት መተራከም ልጆቻችንን ማጥናት ኮንሰንትሬት እንዳያደርጉ እንደሚረብሻቸው በዛን ጊዜ ነው ያወቅኩት፣ ያላስተዋልኩትን ነገር እና
አንዳንድ ጥናቶች በጣም ብዙ ነገር ትኩረት የማንሰጣቸውን ነገር ትኩረት እንድንሰጣቸው ይረዳናል። ቤታችን እያንዳንዱ ነገር ኦርደር ሲይዝ አስተሳሰባችን ኦርደር ይይዛል፣ ውስጣችን ሀሴት ያደርጋል። በስድስተኛና በመጨረሻ ጠረን በጣም ኢግኖር ልናደርገው የማይገባ ነገር ነው። ጠረናችን ደስ ሲለን፣ ቆንጆ ሎሽን ስንቀባ፣ ቆንጆ ሽቶ ስንቀባ፣ ገላችንን ታጥበን ስንወጣ የሚሰጠን ደስታ አስተውላችሁታል? የሰውነታችን ጠረን፣ የፀጉራችን ጠረን፣ የልብሳችን ጠረን፣ የፎጣችን ጠረን፣ የአልጋችን ጠረን፣ የቤታችን ጠረን፣ የጓዳችን ጠረን የአይምሮ ደስታችንን የውስጥ ደስታችንን ይጠብቅልናል። ጠረን በጣም ኢግኖር ልናደርገው የማይገባ ትልቅ የውስጥ ደስታችንን የሚጠብቅልን ነገር ነው። አንዳንዴ ልብሳችንን አጥበነው በደንብ ሳይሰጣ ምግብ ሲሸተን እንዴት ነው እሱን ለብሰን ከዋልን ጭንቅላታችንን እንዴት እንደሚረብሸን ውስጣችንን እንዴት እንደሚበጠብጠን እና ልብስ ለምን ቲሸርት አትሆንም? በስነ ስርዓት ታጥባ በስነ ስርዓት ደርቃ ስንለብሳት ውሃ መሽተቱ ራሱ የሚሰጠን ሰላም አለ እና የሰውነት ጠረን በጣም የሰውነት ጠረን አይምሮን ደስ ያሰኛል። ቤት ጠረኑ የተጠበቀ ሲሆን ደስ ያሰኛል እና አንዳንድ ስብሰባ ላይ በምንገኝበት ጊዜ ትኩረት እንድንሰጥ የሚፈለግ ከሆነ የቡና ሽታ፣ የቡና ሽቶች፣ ኢሴንሻል ኦይሎች ምናምን ይደረጋል። ትኩረታችን ከፍ ያለና በደንብ ኮንሰንትሬት አድርገን አቴንድ እንድናደርግ ሲፈለግ ማለት ነው። ሪላክስ እንድንሆን የሚፈለግ አሁን ስፓ ስትሄዱ ያሉ ጠረኖች ገና ምንም ነገር ሳትጠቀሙ አይደለ እንዴ ውስጣችሁን የሆነ ሪላክስ የሚያደርጋችሁ በቃ መጣሁ ደግሞ ምናምን የምትሉት የሚባል ስሜት የሚሰጣችሁ እና ጠረን የውስጥ ስሜታችንን ይጠብቅልናል። ለዛ ነው በጣም ብዙ ጊዜ የቤታችንን ጠረን፣ የሰውነታችንን ጠረን፣ በቃ ስራ የምንሰራበት ቦታ፣ የተለያዩ ነገሮች የፀጉራችን ጠረን በጣም ሊጠበቅ ይገባል ተብሎ የሚባለው እና ዝም ብሎ አይደለም፣ ለቅንጦት አይደለም፣ ወይንም ደግሞ ሰው አፋሽኔት ለማድረግ አይደለም። ለራሳችን ደስታ ስንል የራሳችን ጠረን የምንኖርበት ቤት ጠረን መጠበቁ ሁል ጊዜ ውስጣችን ደስ እንዲለው ሪላክስ እንዲያደርግ ይረዳል። በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ያላስተዋልነውን ነገር እንድናስተውል እንዲሁም ደግሞ የእናንተን ገጠመኞች እናንተ የምታውቁትን ብናውቀው ይጠቅማል ብላችሁ የምትሉትን ኮሜንት ላይ ጻፉልን። ሁል ጊዜ ያልተነኩ ያልተዳሰሱ ሀሳቦችን እያነሳን እንድንወያይ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ብዙ ተደራሽነት እንዲኖረው የራሳችሁን አስተዋጽኦ እንድታደርጉ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩን ውዶቼ።